የተወዳጅ ተመልካቾቼ እንደምን አላችሁ? ዛሬ ዓለማችን ላይ ፍጹም ሌብነት ወይም ዝርፊያ የለባቸውም ከሚባሉ ሀገራት መካከል አንዷ ኳታር ነች። ታዲያ ዛሬ የማይደፈር ድፍረት ደፍሬ ላረጋግጥ ነው። ምን አትሉኝም? ይሄው ቢሮአችንን ሳልቆልፈው ሊሄድ ነው። አለቆቼ ያልሰሙት ጉድ! አንድ መኪና ቢሮ ፊት ለፊት መጥቶ ቆመ። ቢሮውን አልቆልፈውም። ነገር ግን እንደምታዩት ሴኩሪቲ ካሜራዎች አሉ። እዛ ጋር እንዳለን፣ እዛ ጋር 2 አለን፣ እዛ ጋር 3 አለን፣ ውጪ ላይ እንዳለን 4 ሴኩሪቲ ካሜራ አለ። እቤቱኜ እከታተላለሁ ማለት ነው። የሆነ ነገር ቢፈጠር 999 ደውላሉ ለፖሊስ። በ3 ደቂቃ ውስጥ መጥተው ይወሩታል ማለት ነው። ስለዚህ አቤት እሱ ያውጣኝ። እንግዲህ እንደምታዩት እዚህ ጋር እንጀምር። እነዚህ እንግዲህ ዘመናዊ ፕሮሰሰር የሌላቸው ብቻቸውን የሚሰሩ በራሳቸው የሚሰሩ በጣም ዘመናዊ ኮምፒውተሮች ናቸው። ዴል ኮምፒውተር ነው፣ ውድ ነው። 1 በሉ 2 3 4 5 6 ኮምፒውተር አለ። ከዛ እዚህ ጋር አንድ ማሽን አለ። እዚህ ጋር ሌላ ማሽን አለ። ሌላስ ካሽ አለ። ካሽ እዚህ ጋር ደግሞ ካሽ አለ። ኑ ላሳያችሁ። እዚህ ጋር ደግሞ ካሽ አለ። ይሄው ካሽ አለ። ይሄው ካሽ አለ። ይሄው እንደዚህ አለ። ይሄን ግን ከፍቱን አልተውለትም። ቢያንስ ሰብሮ ይብላ፣ ቁልፉን ይዤዋለሁ። እንግዲህ ይሄ ነው። ስለዚህ አሁን ውስጥ እንግባና እናጠፋፋና ክፍቱን ጥየው እሄዳለሁ ማለት ነው። ተመልካቾቼ እግዚአብሔርን የእውነቴን ነው፣ ተከተሉኝ። ዛሬ ጉድ ነው የሚፈላው። ዛሬ ጉድ ነው የሚፈላው። እዚህ ጋር ደግሞ እዚህ ጋር ኪችን አለ። እዚህ ጋር ፍሪጅ አለ። የውሃ ማጣሪያ አለ። እዚህ ቁም ሳጥን ውስጥ ብዙ የስቴሽነሪ ማቴሪያሎች አሉ። እላዩ ደግሞ ስቶር ነው። በጣም ብዙ እቃዎች አሉ ከላይ እንዳለ። እዚህ ጋር ጠፋፋለሁ። አሁን ይሄው ላጥፋው። አውቶማቲካሊ ከ5 ደቂቃ በኋላ ነው የሚጠፋው። ይኸው እዚህ ጋር የመጨረሻው ማብሪያና ማጥፊያ እዚህ ጋር ነው ያለው። አለቀ። ይሄው አለቀ። እወጣለሁ። ይሄው የተወዳጅ ተመልካቾች ይሄን ነገር ላጥፋው ልተው ነው። ምልክት ነው ለሌባው ምልክት ይሁን፣ ችግር የለውም። ይሄው ተውኩለት። ይሄው በቃ ይሄው እያያችሁ ሄድኩ፣ ጨረስኩ። ብራዘር ይቅርታ። ሱቃችን ለጊዜር ሰተን እየሄድን ነው። ሰላም ነው፣ እስካሁን ሰላም ነው አየሩ። ተመልካቾች እንግዲህ እንደምታዩት ቤት ደርሻለሁ። እንቅልፍ እስኪጥለኝ ድረስ በሴኩሪቲ ካሜራ እንግዲህ ምን እየተካሄደ እንደሆነ ማየቴን እቀጥላለሁ ማለት ነው። ተመልካቾች እንግዲህ ራት ሰዓት ደርሷል። የዛሬውን ራት እንኳን ራት አትበሉት። በአንድ እጅ በላለሁ፣ በአንድ እጅ ካሜራዬን ይዣለሁ፣ እያየሁ ነው። ይሄው እንደምታዩት ባርከው እስኪ ይሄው እንግዲህ በሩን እያያችሁት ነው። እዚህ ጋር አለ ሰው፣ አሁን የሆነ ሰው እያለፈ ጎምላሌ አለፍክ? አዎ እለፍ። ዝም ብለህ ብታልፍ ነው የሚሻለው። አራ ቀረብክሳ ብራዘር? አዎ እለፍ። እንደሱ ነው ማለፍ። የውስጠኛው ካሜራ እስካሁን ሰላም ነው። 5:58 ያው ከምሽቱ 6 ሰዓት እንብላ ወገን እንብላሽ። 7 ሰዓት 8 ሰዓት 9 ሰዓት እያልን እንቀጥላለን ማለት ነው እስኪነጋ ድረስ። በጣም የሚገርም ነገር ልንገራችሁ። ይህንን ቪዲዮ ለመስራት አንዳንድ ነገር መረጃ ሳገላብጥ የሚያስደነግጥ መረጃ ነው ያገኘሁት። በዓለም አቀፍ ደረጃ ወረራ የሚበዛባቸው ሀገሮች አሁን አፍሪካ ምናምን ነው የሚመስለን አይደለኛው? ዝርፊያ በቃ አፍሪካ ውስጥ እኮ ዝርፊያ ወሮ በላነት ምናምን ነው እንለው።
እኛ መቼም ከቅርብ ጊዜ ወዲህ እውነት ነው ብዙ ዝርፊያዎች አሉ። ግን ኢትዮጵያ ገነት ሀገር ነች ለካ የነበረችው። እውነት ለምን አትሉኝም? አሜሪካ፣ እንግሊዝ፣ ህንድ፣ ደቡብ አፍሪካ፣ ፈረንሳይ ጠቅላላ ዝርፊያ በዝርፊያ ነው ወገኔ። ዝርፊያ በዝርፊያ እንግሊዝ ከ500,000 በላይ ዝርፊያ በአመት ውስጥ ይካሄዳል። ዝርፊያ፣ ሱቅ፣ ንብረት ዘረፋ። እንግሊዝ ሀገር እኔ ማመን አልቻልኩም። እግዚአብሔርን ማመን አልቻልኩም። አሜሪካን ሀገር በአመት እስከ $100 ቢሊዮን ይዘረፋል። ዝርፊያ፣ ቅሚያ። አሜሪካ ዝም ብላ ሀገር የምትወራው የራሷን ሀገር ደህንነት ሳትጠብቅ ነው እንዴ የሰው ሀገር ሄዳ የምትወራው? ያስብላል። በቤቴን እኔ ደንግጫለሁ። ዱባይ እንደዚህ አረብ ሀገሮች በቃ የመጨረሻ ቀዳሚ የሆኑ ነው በሰላም። አሁን ፈረንሳይ ከ70,000 በላይ ዝርፊያ በየአመቱ ይካሄዳል። በጣም ነው የገረመኝ በጣም። እና እስኪ ኳታር እንግዲህ በዚህ ደረጃ በሩን ከፍቼው እስካሁን እንግዲህ ሰላም ነው። አዳሩን ግን ሰላም ሆኖ አገኘዋለሁ ወይ የሚለውን እንግዲህ አብረን የምናየው ነው የሚሆነው። እዚህ አይኔን አፍጥጬ ነው ማድረው። እስኪ አብረን እናየዋለን። እንደው ምን አቅለበለበኝ እንቅልፌን አጣሁ እኮ ጎበዝ። በኢትዮጵያ ከምሽቱ 6 ሰዓት አልፏል ማለት ነው። እንደምታዩት እስካሁን ምንም ነገር የለም፣ ጭር ብሏል። እቺ መኪና ግን ከቅድም ጀምሮ ቆማለች እዚህ ጋር። በነገራችን ላይ ምን እንዳሰብ አልገባኝም። እስካሁን አለ፣ እየተያየን ነው። ለማንኛውም ቅድም 2 ነበረ ቀኑ፣ አሁን 3 ሆኗል ቀኑ። እዚህ ጋር ያያችሁት ከምሽቱ 6 ሰዓት በኋላ ወደ ነገ ስለሆነ የሚይዘው ቀን 2 ነበረ የጀመርኩት፣ ቀን 3 ሆኗል ማለት ነው። ይሄው ከፍ ሳረገው የምር እኔ ስሰራው እንደ ቀልድ ነበር የሰራሁት፣ ግን በጣም እየገረመኝ ነው አሁን ሳስበው ማለት ነው። እንግዲህ ከምሽቱ 6 ሰዓት ምናምን በቃ ሱቅ ከፍታችሁ ምናምን እዚህ ሀገር ሌባ የለም የሚለውን አስተሳሰብ ራሱ አሁን ስላመንኩበት ነው አይደለ ከፍቼ የመጣሁት፣ ስላመንኩበት ነው። አሁን ባለኝ መረጃ ሰዎችን በሚነግሩኝ ኳታር ውስጥ እንደዚህ አይነት ነገር በጣም ሲሪየስ ነው። አይታገሱም ምናምን በተለያዩ ነገሮች ሊኖሩ ይችላሉ። እንደዚህ ሌብነት ምናምን ግን በፍጹም አይታሰብም ማለት ነው። እና እሱን ለማረጋገጥ ብዬ ነው እንግዲህ ይሄንን እያደረኩ ያለሁት። መኪና እንኳን አቆማችሁ ስትሄዱ ለምን 2 ሳምንት መኪናችሁ አንድ ቦታ አይቆምም? ስፖኬውን የሚነካ ሰው የለም። ስፖኬ በዚህ ደረጃ ደህንነቱ የተጠበቀ ሀገር እንዴት እንደፈጠሩ በጣም በጣም የሚገርም ነው። ብዙ ጊዜ ህግን ሳስብ በፊት ወረቀት ላይ የተጻፈ ህግ ምናምን ይመስለኝ ነበረ። ህግ በዋናነት አይምሮ ላይ የሚሰራ ነገር ነው። እዚህ ሀገር አሁን ሁሉም ሰው ሲያመጣ ቤተሰቡን፣ ዘመዱን፣ ጓደኛውን ሊሆን ይችላል ገና ሲመጣ እያንዳንዱን ህግ ያስረዳዋል ሰውየው። እዚህ ሀገር እንደዚህ አይነት ነገር አደገኛ ነው፣ እዚህ ሀገር እንደዚህ አይነካም፣ እዚህ ሀገር እንደዚህ አይደረግም እያለ ከቅርብ ያለ ሰው ራሱ ለሰው ይናገራል ማለት ነው። ህግ ማለት የስነ ልቦና ጨዋታ ነው። እሺ በሰርቀስ ቀጥሎ የሚመጣው ምንድነው? መታሰር። ስንት ወር ታሰረ? 3 ወር፣ 4 ወር፣ 5 ወር ወይ 1 ዓመት። በቃ ተመልሼ እወጣለሁ፣ ምን ችግር አለው ይሄ ልዝረፍ እንጂ ይላል ማለት ነው። ኳታር ግን የሰረቀ ሰው እስራትም ይታሰራል፣ ከዛ ወደ መጣበት ሀገር ይሸኛል። ከሰረቁ አይቀርልኝም የሚምረኝ የለም የሚለው ነገር ስለሚያስብ ሰው ባይምሮ ገና እንደዚህ አይነት ነገር አይዳፈርም ማለት ነው። ሰው ይንቀሳቀሳል። ሰው እንደምታዩት ይሄው ሰው ይንቀሳቀሳል። ሌላው እንግዲህ ሰው እዚህ ሀገር 24 ሰዓት መንቀሳቀስ ይችላል። አረ አንድ መኪና መጥቶ ቆመ ወገን፣ አንድ መኪና ቢሮ ፊት ለፊት መጥቶ ቆመ ወገኖቼ። ይሄው አንድ መኪና መጥቶ ቆመ። ይሄው እሺ፣ ኦኬ፣ እሺ፣ ኦኬ። ሰው አውርዶ ሄደ ማለት ነው። ያ ሰው ያልፋል። ለምታት ማማሻ እስኪ ብርቱካን እንብላ። ሌባውን ድንገት እዚያ ያዩት ቢገባ 99 የፖሊስ ስልክ ነው። በነገራችን ላይ እዚህ ሀገር ፖሊስ 2 ደቂቃ ነው የሚደርሰው። እሺ በቃ ሳይጋነን በ5 ደቂቃ ውስጥ ደርሷል ፖሊስ እዚህ ሀገር።
ስላየው ነው ባይኔ በብረቱ ስላየው ነው። የአንድ ጊዜ የሆነ የእሳት አደጋ ደርሶ ማለት ነው ተደውሎላቸው በ3 ደቂቃ ውስጥ ከየት እንደፈለቁ አላውቅም። የመኪና ብዛት የመኪናው አይነት ያስደነግጣል። እልም ወረሩት ነው ብላችሁ። ስለዚህ የሆነ ነገር ቢፈጠር ናይን ደውላሉ ለፖሊስ በ3 ደቂቃ ውስጥ መጥተው ይወሩታል ማለት ነው። ስለዚህ እኔ እንቅልፍ ጥሎኝ የሆነ ነገር ከተፈጠረ ነው እንጂ ሊያሰጋኝ የሚችለው እኔ እያየሁት የሆነ ሰው ቢገባ ወይ የሆነ ነገር ቢፈጠር ለፖሊስ መደወሌ አይቀርም ማለት ነው። በጣም እንቅልፍ የመቶኛል በጣም ማለት ነውና ለመጨረሻ ጊዜ እንግዲህ ቪዲዮውን እናያዋለን ማለት ነው። 1 ሰዓት ከ17 ይላል። 1 ሰዓት ከ17 ማለት ከምሽቱ 7 ሰዓት ከሩብ ማለት ነው። እንግዲህ በኢትዮጵያ ከምሽቱ 7 ሰዓት ከሩብ ሆኗል። በጣም እኔም ደክሞኛል፣ ስራ ነው ያልኩት። ስለዚህ ልተኛ ነው። ሌሊት በነቃው ሰዓት አየዋለሁ ማለት ነው። ካልሆነ ደግሞ እንግዲህ ጠዋት ነው የማየው ማለት ነው። እንግዲህ በመተኛበት ሰዓት የሚፈጠር ነገር ካለ ምንም ማድረግ አልችልም። መሳቢያውም ሰላም ነው እስካሁን። እስኪ ከሌሊቱ 11 ሰዓት ተኩል ነቅቻለሁ። 11 ተኩል ያለውን ነገር እንየው እስኪ። 5 ሰዓት ከ37 ይላል። ከሌሊቱ 11 ሰዓት ከ37 ማለት ነው። እሺ ምንም ነገር የለም። እዛ ቅድም ስናየው የነበረው መኪናም የለም። አሁን ተነስቻለሁ። ትንሽ አርፍጃለሁ ዛሬ። ኡበር ጠርቻለሁ፣ እየጠበኩኝ ነው። በእርግጠኝነት የሥራ ባልደረቦቼ ቀድመው ገብተዋል። ሄጄ እንግዲህ ቢሮዬን እስካየው በጣም ቸኩያለሁ። ሁሉ ነገር ሴፍ ይሆናል ብዬ ተስፋ አደርጋለሁ። እስኪ አብረን እንሂድና እንየው። ይሄ ነው መኪና። ኖ አዎ እመጣለሁ፣ ችግር የለም። ከጠበቀኝ አንድ Good morning. Good morning. Bro. Yeah, good. Yes, Meza. መረጋጋት ስሜት እየተሰማኝ ነው። እውነቱን ለመናገር የሆነ አንዳንዴ ዕቃ ሲጠፋችሁ ምናምን ልባችሁ ይደነግጣል አይደል? እኔ ልቤ አልደነገጠም። You can drop for me here, no problem. ደርሰናል ይውላል በላታፊክ ኦኬ። እስኪ ሂሳባችንን እንክፈልና እንውረድ እስኪ። how much 18 ሪያል ብራዘር። ኦኬ شكرا thank you very much። ተመልካቾቼ እንዳያችሁት ነው። እስኪ ደርሰናል። እስኪ በቅርበት እንየው። ታራ ባለ ጭራሽ ከስተመር አለ። ቢሮ ተከፍቶ ከስተመር ተሟሙቆላችኋል ጭራሽ ማለት ነው። ሰላም ነው። አግኝተነዋል። አዎ ትክክል። አግኝተነዋል ነው የምልህ። ሰላም አለይኩም ሚስተር ፍታ እንደምን አደረ? አልተሻለሁትም። ጉንፋኑ ወይኔ ጉንፋኑ አልተሻለም አሉ። አባቴ እንዴት ነው? ፊልም ተሳካ። እዚህ እንዴት ማን ነው ጠዋት የመጣው ማለት አንተ ነው የመጣው? በሩን እኮ ሳልቆልፈው ነው የሄድኩት። ሰላም ነው? ተመልካቾቼ እንደምታዩት ነው። እሺ 3 ኮምፒውተር እዚህ ጋር 4 ኮምፒውተር፣ እዚህ ጋር 5 ኮምፒውተር፣ እዚህ ጋር 6 ኮምፒውተር፣ እዚህ ጋር ማሽኑ፣ እዚህ ጋር ማሽኑ። ስለዚህ ሁሉም አለ ነው ዋናው። እዚህ ጋር ያለችው ጥይቷ ነች የቀረችው። እስቲ ቁልፋችን እስኪ እንያትችን ነገር ተመልካቾች ብሬም እንዳለ ነው። የተወዳጁ ተመልካቾች እንግዲህ ውስጥ ደንበኛ ስላለ በጣም የሚገርም ነው።
አንድም ነገር ሳይንቀሳቀስ አንድም ነገር ሳይነካ አስቀመጥኳት እስክሪብቶ ራሱ ቦታዋን ሳትለቅ እንግዲህ ቢሮዬን አግኝቼዋለሁ ማለት ነው። ብዙ ሰዎች በቃ የሆነ ቦታ ቃራስተን ተመልሰን ስንሄድ አገኘ ነው ሞል የሆነ ነገር ቦርሳ ጥዬ ተመልሼ ስሄድ አገኘሁት ምናምን ስለሚሉ እስኪ ይሄንን ነገር በራሴ መንገድ ላረጋግጠው ብዬ እንግዲህ ኳታር የእውነት ሴፍ ሀገር ነች ወይ የእውነት ሌባ የለም ወይ የሚለውን ነገር ለማረጋገጥ የሰራሁት ኤክስፐሪመንታል ቪዲዮ ነው። ቪዲዮን ከወደዳችሁት ላይክ አድርጉ፣ እንዲሁም ደግሞ ሐሳባችሁን በኮሜንት አስቀምጡልኝ። እጅግ በጣም እወዳችኋለሁ። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ።